አይደለም አይተሄድም። ሂጅበት። ኧረ ልክ አይደለም እንዴ የመሰላትን ነው ልታስቆማት ነው እንዴ? ቆም እኔ ልውረድ። ለምን ትወርዳለህ? ከደበረው ይቀራል። ኧረ ይቀራል። አይ መደበር አይደለም፣ ልክ አይደለም። ምንም የሚያስደንቅ ነገር አላደረኩም። ለራሴ ነው እኮ ነው የሰው ልጅ ታዲያ ራሱን አይደል ማዳን ያለበት ሰው። ከዛ አንፃር እኮ ነው እኔ ለራሱ ልናገር የፈለግኩኝ እንጂ ለሌላ ነገር እንኳ አይደለም። በነገራችን ላይ ከደበረ መቅረት ይችላል። ያ ሁሉም ያውቃል፣ ግን የማውቀውን እውነት ለመመስከር ያክል ነው እንጂ ኢትስ ኦኬ። አመሰግናለሁ ባቢ። ሰው አይወድም እኮ አብዛኛው ሰው መደነቅ የሚፈልግ ሰው ውሸታም ሰው ነው። ገብቶሻል? ነው ባልሰራው ስራ የሰው ልጅ ቢደነቅ እኮ አው በእርግጥ ባልሰሩትም ስራ ሲደነቁ ደስ የሚላቸው ሰዎች ሊኖሩ ይችላሉ። ግን ደግሞ ይሄ ደግሞ የነፍስ ጉዳይ ነውና የምትሄድበት ቦታ አሁን ያለህበት ቦታ ማሻአላ በጣም ደስ ይላል፣ ለሌሎች ምሳሌ መሆን ትችላለህ ተብሎ ሲነገር ሌሎችንም ሰዎች ሞቲቬት ማድረግ ይችላል ከሚለው አንፃር ነው እንጂ ዱንያዊ በሆነ ነገር ምድር ላይ ወይም ደግሞ እሺ በቃ ከነበረሽ እኔ በምን ምሳሌ ያታርጉኝ። እሺ ሁሉም ሰው አረን ነው። እናንተ የነብዩ መሐመድ ተከታይ ናችሁ። ምርጥ አይዶል ልታደርጉት የምትችሉት የእነሱን ስራ ትግራ ስታነቡ ነው እኮ። አሁን እውነትን ከሚፈልጉ ሰዎች አንፃር እኮ ነው። በጣም ይቅርታ አድርግልኝና ረያን፣ እኔ እውነትን ከሚፈልጉ ሰዎች አንፃርና እውነትን ፈልጎ ካገኙ አንፃርና ደግሞ ካላቸው አሁን ካሉበት አቋም ከዛ አንፃር ነው እንጂ ሌላ ነገር እንኳ አይደለም። እኔ አሁን እዚህ ስታደቅኝ አንድ ቀን ጠግቤ እመጣለሁና ሶሪ። እሺ በቃ ከምጠግብ ይቅርብኝ። እኔም ጓደኛዬም ደዋ እያደረግንልህ ነው። አላህ ያጽናህ እያልን እንደውም በቃ ያ በቂ ነው። በቃሽ፣ በጣም ይቅርታ አፉ በለኝ። አላህ ይቀበላችሁ። አመሰግናለሁ። ለምን እንደዛ ከሆነ ብር አዋጣችሁ እንትን አታስደርጉትም? ምን ተው ማን ነው? እስኪ ዝም እኔ መሰለኝ ነው የምናገረው። ተው እንዴ ኡምራ ኢንሻአላህ ይመጣል። እኔ ለኩሰዋለሁ። ተውኝ። አዎ እንዴ ባለፈው የሆነ ሰርፕራይዝ ያየው ነበርና አደንቃለሁ፣ ወድሃለሁ፣ ተመችተኛል ምናምን የሚባለው ነገር አሁን ኬስ አይገባም። እንደዛ ከሆነ ሰው ላጥ አድርጉ እንትን ነው። እኔ ልሄድ ይመጣል እንዳትጠራጠር ባቢ። ሳውዲ ኡምራ ይመጣል ኢንሻአላህ። አንድ ቀን እንሄዳለን ኢንሻአላህ። እዛ መሄድ ተገኝተው ነው እንዴ? ግን እንዴ አይደለም ኢንሻአላህ። ታስወራኛ እንዴ? ታስወራኛለህ? አውራ ወዲህ አውራ አሁን ስንት ብር ነው ግን? ስንት ብር ነው? ኮመኑ አይታወቅም። አይ ቲንክ ይመስለኛል 150 200 እንደንትኑ መሰለኝ አለ እንደሚልኩበት ይመስለኛል። ከዛ በታችም ይኖራል። 200,000 ያ አይ እንደዛ ከሆነ 6 ሴቶች ሆናችሁ በቃ ጧጧ አድርጉት። አዎ ይመጣል 100,000 ይላሉ፣ 150 ይላሉ። አይ በቃ ደህና ዋለሽ። ኤጀንሲዎች ይመስሉኛል የራሱ ኤጀንሲ የሚልኩት ወደዚህ የሚልኩት ይለያያል ይመስለኛል። አይ ቲንክ እንግዲያውስ የሚያውቅ ሰው ቢያወራ መልካም ነው። ሁሉም ሰው እንትን እያለ ነው። ረያንን አሰጣው ታፉ በለኝ። መልሰው እኔ ከዚህ በኋላ አላወራም። አንቺ ብቻ አይደለሽም። ና ተመለስና እንደውም እኔ ሀጅ ነው የምፈልገው። የምን ኡምራ ነው? በአንተ ብር ምንድን ነው ያለኝ? ማድረግ አይቻልም። እኔ እኮ በእኔ ብር እኮ አላልኩም እኮ እናንተን ያልኩት እኔ እኮ
የናፉ በለኝ። እሺ ኢንሻአላህ ሀጅም ትመጣለህ ኢንሻአላህ። እኔ ቅድሚያ ሀጅ ነው ማለት ነው። በቃ ኢንሻአላህ አላከበርን በስተቀር አፉ በለኝ። እሺ የተሰማኝን ነው የተናገርኩት። ተውሽ ዛሬ ቢሰለችም አያይዘዋለሁ ብያለሁ እኮ አያይዤ ምናምን በቃ ለምንድን ነው እንደዛ የማታድርጉት ምናምን እላለሁ። አይ አስፈላጊ አይደለም ወንድሜ። አንድ ሰው መሄድ ያለበት ሲችል ነው፣ በቂ ሲሆን ነው ለራሱ። ያው ካልቻላችሁ አይስገድድም እስልምና። እኔ ካልቻልኩ ስለዚህ ያው ስችል እሄዳለሁ። በቂ ሰው ሁሉም ሰው ራሱን አይችልም። በእናትህ ራሳችንን የምንችልበት ዘመን አይመጣም እኮ። ግዴታ አይደለም እኮ መሄድ እኮ ግዴታ አይደለም። አላህ ህዝቡ አለ። አሁን አንድ 6 ሴቶች ሆነው ጧጧ አድርገው እኮ በጣም ቀላል እኮ ነው እንደምታውቀው። ለምን ጧጧ ያደርጋሉ እነሱ እንዴ? ምን ችግር አለው? ምን ኧረ ጥሩ ሪዋርድ የታቸውን ጧጧ አድርገው እንደሱ ይሄዱ እንጂ። አንዷ ጠይቄ የመጣውን ከ130 እስከ 160 ነው ምናምን እያለች ነው። ከ135 እስከ 160 ምናምን። ኧረ አመረራችሁ በቃ እንዴ ባቢ ተው። ኧረ እንደዛ ነው ማድረግ ያለባችሁ። እንደው ሴቶች እኔ ጋር ማውራት አለባችሁ በውስጥ። እኔ ያለው የምትሉ ሴቶች እኔ ያለው ምናምን ካላችሁ 6 ሴቶች እስኪ 6 ስንት ነው? 16 ለ6 ስንት ነው? ለ5 ነው እንጂ በል በቃ ቆይ የት ሄደ? 5 ሴቶች 35 ሺህ እንትን ካደረጉ በቃ ይዘጋል። 6 ከሆኑ ደግሞ 20 ምናምን ሺህ ማለት ነው ብር። የት ሄደ እናንተ ሰዎች? ረያን ድጋሚ ወረደ እንዴ? በቃ ርዕስ ቀይር ባቢ። ቅር ካለው በቃ ሙያ በልብ ነው። በቃ እኛ በውስጥ እናስብበት አይሻልም? አስቡበት። አዎ እኔ ዝም ብዬ ነው እኔ አውሩኝ የምላችሁ፣ እናንተ ግን አስቡበት። እኔ ስቀልድ ነው ኢንሻአላህ። እንደዛ አድርጉ። ብር ይጠፋል በነገራችን ላይ። ስለዚህ ጥሩ እንትን የምታገኝበትን ስራ ካገኘ ደግሞ እዛ ጋር ጠዋት ስታደርገው በጣም አሪፍ ነው። ሰው ለራሱ ቅዱሳን መግባት ትችላላችሁ። ዝም ብለን ጨወት ለማለት ነው የገባ ነው። ያው ዘግይተንም ነው የመጣ ነው። በነገራችን ላይ ባቢ መሄዱ ግዴታ አይደለም። የቻለ ሰው ነው የሚለው ራሱ እንትኑ ላይ የቻለ ያኔ የመሄጃውን እንትን በአየርም ይሁን በመኪናም ይሁን ብቻ እዛ የሚያደርስበትን የሚችል ከሆነ ነው መሄድ ያለበት እንጂ ግዴታ አይደለም። ብድር እያለብህ ራሱ ብድርህን ሳትከፍል ሄደህ እዛ እንትን ማለት ራሱ ጥሩ አይደለም። የሰው ብድር እያለብህ እዛ ሄዶ መዘየር ራሱ ትክክል አይደለም። ጥረት ብለህ ምናምን ነው መሄድ ያለብህ እና ግዴታ አይደለም። ሰው ከቻለ ምናምን ነው የዛን የመሄጃውን መስፈርት ማለት ነው። አሪፍ ነው፣ አሪፍ ነው። የት ሄደ አሁን ልጁ? የት ሄደ? ኦኬ እስከ ሼር አድርጉለት። እኔ እንትን አለኝ አመለጠ እኮ ወዴት እንደሄደ አላውቅም።
ግዴታው ሐጅ ነው። አዎ ሐጅ ነው። እሱም ደግሞ አንዴ በህይወት ዘመኑ አንድ ሰው አንዴ ቢያደርግ አቅሙ ካለው ነው። አቅም ከሌለው ግዴታ አይደለም።